ሰላም ጤና ይስጥልኝ። ወደና የተከበራችሁ የሀበሻ ስፓይስ ኪችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለው። እንግዲህ ዛሬ ይዘንላችሁ የመጣነው ቪዲዮ ሽሮ ልናዘጋጅ ነው እና ለቤታችን እናንተም ቤታችሁ ካዘጋጃችሁ ብለን እኛ ያዘጋጀነውን ልናሳያችሁ መጥተናል። እንግዲህ ይሄ ሳምንት ሆነው ያው ክረምትም ስለሆነ ሳምንት ሆነው አጥበን ካዘጋጀ ነው እና ቆይ ያጠብንበትን እንዴት እንደሚወጣው ጭቃ በደንብ አሳያቸዋለሁ። እና ይሄ 6 ኪሎ ሽሮ ነው። እኔ ሳስፈጭ ሽሮ ቀላቅዬ ነው ማስፈጫው እና ባቄላ 3 ኪሎ እንዲሁም ደግሞ 2 ኪሎ አተር እና 2 ኪሎ ሽምብራና 1 ኪሎ ደግሞ አተር አርጌ 6 ኪሎ ነው ማስፈጫው እና እኔ ለልጆቼ በቂያችን ነው ለኛ። ያው እስካሁንም ፀሐይ ላይ ነው ያለው፣ ግን በደንብ እንትን አላለ ቢሆንም ግን በጣም ማጠቡ በጣም ለጤና በጣም አሪፍ ነው። በጣም ቆሻሻ በጣም ጭቃ ነው የሚወጣውና አጥበን አዘጋጅተነዋል። በዛውም ደግሞ ግማሽ ኪሎ ነጭ ሽንኩርት፣ ግማሽ ኪሎ ሽንኩርትና ሩብ ኪሎ ዝንጅብል አድርጌበታለሁ። እንዲሁም ደግሞ ጦስኝ የደረቀ አርጌበታለሁ ማለት ነው። እና እነዚህ ናቸው እኛ አሁን ያዘጋጀነው። ከነዚህ ሌላ ደግሞ ደረቅ ቅመሞችን አዘጋጅቻለሁ። ዛሬ ያው በሳምንቱ በቃ ስለደረቀ አስፈጨዋለሁ ብዬ አስቤያለሁኝ እና ደረቅ ቅመሞቹን ደግሞ ላሳያችሁ። እናንተም የምትሰሩ ከሆነ እንደዚህ አድርጋችሁ ብታዘጋጁ እና በቃ ቤት 2 ኪሎም ቢሆንም እንደዚህ ጽድት አድርጋችሁ አጥባችሁን ብላችሁ ብታዘጋጁት ከጤናም ለልጆቻችሁም አንፃር በጣም አሪፍ ነው እና ዛሬ እኔ ሳስፈጭ ለራሴ ላሳያችሁ ብዬ ነው። እኔ ለ6 ኪሎ ነው ብዙ ጊዜ ማስፈጫው እና በቃ ግማሽ ነጭ ሽንኩርት፣ ግማሽ ሽንኩርትና ሩብ ዝንጅብል እንዲሁም ደግሞ ትንሽ ጦስኝ አድርጌ ነው እንደዚህ ሁሌ ደልዤ አንድ ላይ የምትምለው እና ለህፃናት እኔ ስላሉኝ በርበሬ አላረግም። እናንተ ምጥን ሽሮ ፈልጉ ከሆነ በርበሬ ማድረግ ትችላላችሁና እኔ እዚህ ጋር ደግሞ ምንድነው ስሙ ያዘጋጀዋቸው አሉኝ። ትንሽ ትንሽ ቅመም አዘጋጅቻለሁ። ማለትም እንደ ጥብስ ቅጠል እኛውን ጥብስ ቅጠልና እንዲሁም ደግሞ ነጭ አዝሙድ እንዲሁም ደግሞ ጥቁር አዝሙድ ነውና ነጭ አዝሙድና ጥቁር አዝሙዱን ትንሽ 5 ታረጉታላችሁ። እንዲሁም እኔ አብሽ አረጋለሁ። እኔ አብሽ በጣም ነው የምወደውና በጣም አብሽ አድናቂ ነኝ። አብሹን በደንብ ግን ማመስ አለባችሁ፣ በደንብ ቀላ እስከሚል ድረስ ማለት ነው። ምሬቱም እንዲወጣለት ለቅማችሁት አጥባችሁት በደንብ አርጋችሁ ማመስ አለባችሁ አብሹን። እንዲሁም ደግሞ ኮረሪማ አለኝ። እኔ ቤት የማጠራቀማቸው ነው በብዛት እንጂ ለሽሮ ብዬ እንደዚህ በብዛት መገዛው ቅመም የለም። ግን ቤት በብዛት የማጠራቀመው ነው። ይሄኛው ደግሞ ኮረሪማ ሁላችሁም ታውቁታላችሁ። እንዲሁም ደግሞ ኮሰረት ኮሰረት አለኝ በቃ እና እነዚህን ነው ማረገው። ከዚህ ሌላ ከነዚህ ደረቅ ቅመሞች እንዲሁም ደግሞ በሶ ብላ አረጋለሁ ማለት ነው። እና ሩብ ለ6 ኪሎ ሽሮ ሩብ ጨው አረጋለሁኝ። እኔ እንደዚህ የምናረገው ቅብጠት ምናምን ሳይሆን በብዛት አሁን ሰው ውጪ ውሎ ምናምን ገብቶ ሽንኩርት ቲማቲም ምናምን ከትፎ መስራት ካልቻለ እነዚህ ነገሮች ሁሉም ነገር ስላለበት አንድ ጊዜ እናንተ ጣድ አድርጋችሁ ውሃና ዘይት ብቻ ይሄን ጨምራችሁ መብላት ትችላላችሁና በጣም የሚጣፍጥ በጣም አሪፍ የሆነ ሽሮ ነው የሚሆንላችሁ። እናንተ ከፈለጋችሁ በርበሬ እዛ ላይ መጨመር ትችላላችሁ። ትንሽ በርበሬ ቤት ካላችሁ አብራችሁ መደለስ ትችላላችሁ ሽሮውን። ከዛ በተረፈ ደግሞ በቃ እኔ ሁሉም ነገር እዚህ ጋር ያሉትን ነገሮች በጠቅላላ ነው የምጨምረው። ብዙ አሪፍ ናቸው። ጨውም መጨመራችሁ ምንም እንትን የለውም። እነዚህን ሁላ ይሄንን ራሱ ኮረሪማውን ገለባውን ይሄን ቀጥቅጬው ካመስኩት ምናምን በኋላ ገለባውን ራሱ እጨምርበታለሁ ማለት ነው። ከዛ ሳመጣው ተፈጭቶ ሲመጣ ወደ ቦታው ስከተው ወደ እቃው ነፍቼ ነው የምከተውና ያለው ገለባው በጠቅላላ ይወጣል ማለት ነው። ስለዚህ ምንም ችግር የለውም። እንግዲህ እኔ እንደዚህ አድርጌ ነው ለልጆቼ ሽሮ ማስፈጭላቸው።
እናንተ ምን ትላላችሁ? እንግዲህ ይሄ ቢገባ ይሄ ባይገባ የምትሉትን ነገር ካላችሁ በኮሜንት ላይ ጻፉልኝ። እንግዲህ ደግሞ ሌሎች ደግሞ አይ ይሄ አንሶታል ጨምር የምትሉ ካላችሁ አስተያየታችሁን እቀበላለሁ። እኔ ለራሴም ጨምራቸው እነዚህ ነገሮች ናቸው። እንግዲህ ዛሬ ይኸው የልጆችን ሽሮ አሳይቻችኋለሁ። እንግዲህ ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር ሰብስክራይብ አድርጉና ቻናላችንን አሳድጉልን። ስለተከታተላችሁኝ አመሰግናለሁ። ባይ